ሚስትና ልጅ ባይኖር ይኖር ያንን ተው በቂ አቅም ቢኖር ይኖር ገንዘብ ቢኖር ይኖርስ የለም ተመሬ ቢሆን ኖሮ ጤና ቢኖር ይኖርስ አረ ያንን ተው የተሻለ ጊዜ ቢሆን ኖርስ ሌሎች ሰዎች ቢረዱ ይኖር የለም በአካባቢ ያሉ ነገሮች ላይ ያሉ ቢሆን ኖርስ እንደገና ቢፈጠር ኖርስ አይ እነሱ ምን ይሉኛል ባልል ኖርስ እድል ቢሰጠኝ ኖር ዛሬ እድሉን ባገኝ ኖር እንቅፋት ባይገጥመኝ ኖርስ አረ ወጣት በሆን ኖር የምፈልገውን ብቻ ባደርግ ኖርስ ለምለም ታው ሀብታም ሆኜ በወለድ ኖርስ ራይዛስ ጥሩ ሰዎች ቢገጥሙኝ ኖር እንዳንዳንድ ሰዎች ስጦታ ቢኖር ኖርስ ስለራሴ እርግጠኛ በሆን ኖርስ እነዚህን እድሎች ብጠቀም ኖርስ ሰዎች ነርቤን ባይበጠብጡስ ኖር ጠበቅ ባይኖር ቢኖር ትንሽ ገንዘብ ማጠራቀም ብቻ ኖር የለም ያ ቡዳ ለቀይ ቢያድንቀኝ ኖር የሚረዳይ ቢኖር ኖር ቤተሰቦች ቢረዱኝ ኖር ዲዮ ትልቅ ከተማ ብኖር ኖርስ ቢጀምረው ኖር ነፃ በሆነ ኖር እንዳንዳንድ ሰዎች በሆነ ኖር ባልወፍር ኖርስ ችሎታዬ ቢታወቅልኝ ኖር እረፍት ባገኝ ኖርስ የለም ከዕዳ ነፃ በሆን ኖርስ የለም ቢሳካልኝ ኖርስ እንዴት እንደሆነ ባውቅ ኖርስ ሁሉ ሰው ባይቃወመኝ ኖርስ ጭንቀት ባይበዛብኝ ኖርስ ኖር ሰዎች ደደቦች ባይሆን ኖር ቤተሰቦች ግትሮች ባይሆን ኖርስ አራ ስለራሴ እርግጠኛ በሆነ እድል ፊቷን ብታዞርብኝ ኖር ኮከቤ መጥፎ ባይሆን ኖር ስራ ባይበዛብኝ ኖርስ ገንዘቤን ባልከስር ኖርስ ሌላ ስፍራ ብኖር ኖርስ የለም የግድ ንግድ ቢኖረኝ ኖርስ ይሄን ሁላ ተው ልተው ሌሎች ቢያዳምጡኝ ኖርስ ህይወት እንደ ዳማ ጨዋታ ናት። የምትጫወቱት ደግሞ ከጊዜ ጋር ነው። ለመሄድ ከወላወላችሁና ትክክለኛውን አካሄድ መሄድ ከተሳናችሁ ቀስ በቀስ ወታደሮቻችሁ በሙሉ ከሰሌዳው ሙልጭ ብለው ይጠፋሉ። የምትጫወቱት ጥርጣሬ ማወላወልን ሊታገስ ከማይችል ባላንጋራ ነው። ቀደም ባሉት ጊዜያት ህይወትን የምትፈልጉበት መንገድ መራመድ ላለመቻላቸው አሳማኝ ምክንያት ይኖራችሁ ነበር። አሁን ግን ያ ማምለጫ በሌላ ስለተተካ ከእንግዲህ አያገለግላችሁም። ለምን ቢሉ ዛሬ የህይወት ውብ ሀብት በር ዋና ቁልፍ በእጃችሁ ገብቷልና። ይህ ዋና ቁልፍ የሚታይ የሚዳሰስ አይደለም፣ ግን ኃይል ነው። በራስህ አእምሮ ውስጥ ወደ ሀብትነት ሊለወጥ የሚችል የሚንበለበል ምኞት የመፍጠር እድል ነው። በዚህ ቁልፍ መጠቀም ቅጣት የለውም፣ አለመጠቀም ግን ዋጋ ያስከፍላል። ክፍያው ውድቀት ነው። ቁልፉን ይሰጣል። ይህም ራሳቸውን አሸንፈው ህይወት የሚፈልጉትን እንድታደርግ ለማድረግ የቻሉ ሰዎች ሁሉ የሚያገኙት እርካታ ነው። ለሽልማቱ ድካምክ ተገቢም አስፈላጊም ነው። ያልተሳካላቸው ሰዎች በሙሉ አንድ የሚጋሩትና የሚለዩበት ነገር አላቸው። ሁሉም የውድቀት ምክንያቶችን ሁሉ ያውቃሉ። እነዚህን ምክንያቶች ፈጽሞ ምንም ሊያደርጓቸው እንዳልቻሉ በመንገር ለማምለጫነት ሊጠቀሙባቸው ይፈልጋሉ። ለጥቂቶች እነዚህ የውሸት መጠለያዎች የብልጠት ናቸው። ለሌሎች ጥቂቶች ደግሞ በማስረጃ የተደገፉ ናቸው። አንድ ነገር ግን መረዳት ይገባል። እነዚህ የማምለጫ ዘዴዎች ገንዘብ አይሆኑም። ዓለም የሚጠይቀው አንድ ነገር ብቻ ነው። ተሳክቶልሃል? ስኬት ላንተ ምን ትርጉም ይሰጣል? የምትፈልገው ምንድነው? እድገት፣ ዕውቀትና እርካታ፣ ደህንነት፣ ሰላማዊ አእምሮ? እስቲ ለአንተ አስፈላጊ ወይም ዋጋ ያላቸው የምትላቸውን ሰዎችና ነገሮች መዝግብ። በሌሎች ላይ ስታየው ዋጋ የምትሰጠውን ባህሪ ማሰብ ይጠቅም ይሆናል። ቅንነት፣ ለዛ፣ በጎ ሐሳብ፣ ብስለት፣ ትዕግስት፣ ተነሳሽነት፣ ፍላጎት፣ ይቅርባይነት፣ ሙሉእነት ወዘተ። የመረጥካቸው በሙሉ ያንተ ቁም ነገሮች ናቸው። ስኬታማ ለመሆን የምትሻ ከሆነ እነዚህ ነገሮችን በውስጥህ ተኮትኩተው ሊያድጉ ይገባል። እኒህ እሴቶች ከጎደሉ ሕይወትህ ፈጽሞ ከንቱና ውጤት አልባ ትሆናለች። ደሙላል ደሙላል አተ ስማ ምን ነው እጀ ምን ሆነ ነው ደደለ እስማ አቦል ሳዶም ለክ ምን ሆነ ነው ይገረኝ እንጂ ምን ሆነ ነው
እንደሱ የምትሆን? ኧረ ደህና ነኝ እኔ ደህና ነኝ። ቀላል ሆኖ ቅድም አንስቼ እዛ አልኩኝ እንጂ እኮ እያየሁ ድንጋይ ትፈልጣለህ፣ ትተኛለህ፣ ትነሳለህ። ኧረ ደህና ነኝ። በልሞት ነው ደህና ነኝ ደህና ነኝ። ኧረ ቆይ ልጄ ንገረኝ። አይከፋም ልጄ ንገረኝ፣ ዝም ብለህ ንገረኝ። አይከፋም ንገረኝ። ምንድን ነው የሆነ? እስኪ ንገረኝ። ያልሆኑት የለኝም። ተወኝ በቃ ተወኝ። ምንድን ነው የሆነ? ያልሆኑት ነገር የለም። ንገረኝ ዝም ብለህ ልጄ። ተወኝ። ያልሆኑት ነገር የለኝም። ንገረኝ ልጄ እኮ ንገረኝ። ኧረ ተወኝ በቃ ዝም ብለህ። ያልሆኑት ነገር የለም። ምንድን ነው የሆንህ? ከሰላም ጠፋኝ ደግሞ ሰውነት ጠፋኝ፣ ፍቅር ጠፋኝ፣ ደግሞ ጊዜ ጠፋኝ፣ ወረት ጠፋኝ። ምን ላድርግ? ሁሉ ጠፋኝ። እንደው ያልጠፋኝ የለም። በቃ ያልጠፋኝ የለም። እና በል ቆይ ተረጋጋ። ያልጠፋኝ የለም ልጄ። ተወኝማ አድምጠኝ። አባቶችን ማድመጥ አይከፋም። አንተ ልጅ ስትሆኑ አባቶችን አድምጡ ተብላችሁ ማዳመጥበት ራሱ ተነግሯል። አድምጠኝ ልጄ፣ ና ወደዚህ ስማኝ። ወረት አትበል። ዲያብሎስ ኢየሱስ ክርስቶስን በአንድ ወቅት ሲፈትነው ምን አለው? እስቲ የእግዚአብሔር ልጅ ተሆን ይህን ድንጋይ ዳቦ ሁን ብለህ በለው እና ዳቦ የሚሆንልህ አለው። ኢየሱስ ክርስቶስም እንዲህ አለው፣ የሰው ልጅ ከእግዚአብሔር በሚመጣ ቃልና መንፈስ ቅዱስ ጸጋ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ አሳፍሮ ሰዶታል። እናንተ ለምን ነው ለዚህ እንደዚህ የምትሆኑ? ቀድሞውንስ እንዴት አጠፋችሁት? ጊዜ አይጠፋም እኮ። ጊዜማ ፀሐይ በዚህ ትወጣለች፣ በዚህ ትገባለች። ሰውነትም አለ። ይኸው ሰውነት የምናጠፋው ራሳችን እንጂ የጠፋ ነገር የለም። ሁሉ ከአንተ ጋር ነው ያለ። ለኔ ጠፍቶብኛል። ከአንተ ጋር ነው ያለ ልጄ። ሁሉም ነገር ይስተካከላልና ና ተከተለኝ። ስለ ሰውነትም ስለ ጊዜም ስለ ወረትም እና ልጄ የሰው ልጅ የተገኘ ታፈር ነው። ራቆቱን መጣ፣ ራቆቱን ይሄዳል። የሰው ልጅ እኮ ትቢያ ነው። ትቢያ እኮ ነው። ምንም በዚህ ዓለም የሚያስፈልገው ነገር የለም። አሁን እኔ የምኖር በጫካ ነው። ከአራዊቶች ከእንስሳቶች ጋር ነው የምኖረው። የጎደለብኝ ነገር ግን በፍጹም የለም። ሁሉን አሟልቶ ሰጥቶኛል እግዚአብሔር። እና ልጄ የሰው ልጅ አዳም የተገኘ ታፈር ነው። ራቆቱን መጣ። ሰው ልጅ ራቆቱን ይሄዳል። ትቢያ እኮ ነው የሰው ልጅ። ስንት ጊዜ እንኖር ብለህ ነው ልጄ? ስለ ለሰውነት ለጊዜ ለፍቅር ማንለው ነገር እኮ የለንም እኛ። ይህም ነገር ደግሞ ከኛ ነው ያለ፣ ከማንም አይደለም። ሁሉን እግዚአብሔር አሟልቶ ሰጥቶናል። እስኪ ቆይ የትኛው ጊዜ የጠፋብህ? የትኛው ሰውነት የጠፋ? አዎ ሰውነት ጠፍቷል፣ እርግጥ ነው። ግን ካንተ አለ፣ ከራስህ አለ ሰውነት። ገንበው እሱ ሰውነት የራስህ ገንበው ጊዜም ይኸውልህ አለ። አንተና እኔ በጊዜ ላይ የተገናኘን ልጄ፣ ይኸውልህ ጊዜ ምንም ጠፍቶኛል። አንተና እኔ የተገናኘን በጊዜ ነው። ጊዜ ኑሮ እኮ ነው የተገናኘን። ጊዜ ላይ ትላላችሁ፣ ትገርምኛላችሁ። ፀሐይ በዚህ ትወጣለች፣ በዚህ ይገባል፣ ሰኞ ይመጣል፣ ሰኞ ይሄዳል፣ ደግሞ ተመልሳ ሰኞ ትመጣለች። እስኪ አስብ፣ መቼ ነው የተቋረጠ ልጄ? አላስተውሉ፣ ሰከን በሉ። ለወረትም አትገፋፉ። ምን ያደርግላችኋል? እስኪ አስተውሉ። ሰማይንም ቀና ብላችሁ እዩ። ከዋክብቱ አሸብርቆ ነው የሚኖረው። ሻግቱ አያውቅም፣ አይበላም፣ አይጠጣም። የምድርንም አዋፋትና አራዊት እስኪ እዩት። ማን ነው የሚቀልበው? በበረሃ ያለው ወዳችሁ እዩት። ውሃ ማን ነው የሚሰጠው? ልጄ ይኸውልህ እያየው ነው። ይህን ዋርካ ተመልከት። ይህ ዋርካ እዚህ ግርንግን ያለ ከትንሿ ግጫ ጋር ነው እኩል ዝናብ የተቀበለ። ግጫቱ ስትሞት ግን ይዋርካል። ሰው በምግብ አይኖርም ያልኩም ለዚህ ነው። እየሰማኝ ነው? እስኪ አስተውል አንዴ ልጄ አስተውል። ይህ ዋርካ ለአዕዋፋት የለ ለእንስሳት የለ ማስጠጊያ ሆኗል። ቤታቸውና ምግባቸው ሆኗል። ይኸውልህ ዋርካ ግን የተለየ ነገር ከግጫዋ የተለየ ውሃ አልተቀበለም። ክረምት በተቀበላት ተመጥኖ ባገኛት ውሃ ግጫዋ አስቀድማ ስትሞት፣ ዋርካው ግን ዛሬም ለምልሞ ይገኛል። ስለዚህ የሰው ልጅም እንደዚህ ነው። በተስፋና በፍቅር መኖር ያስፈልጋል። እናንተ ለወረት አትስገበገቡ። ወረት ምንም አያደርግ፣ ሰውነትም ከራሳችሁ ነው ያለ። ስለዚህ ይህንን ዋርካ ተመልክታችሁ ይህ ዋርካ ለእናንተ ምሳሌያችሁ ናቸው። አሁንም ደግሞ በፍቅርና በሰላም የሚኖሩትን እግዚአብሔር የሚቀልባቸውን ሳይሰሩ ሳይቆፍሩ ሳይፈቱ የሚኖሩትን አዕዋፋትን አሳያለሁ። ና ተከተል እስኪ ልጄ። እንግዲህ ያንን ዋርካ በምሳሌ ነገር ያለው አሁን ደግሞ ላሳይ የመጣሁኝ አሞራዎችን አዕዋፋትን ነው። አይፈትሉም፣ አያርሱም፣ አይቆፍሩም፣
ይበላሉ፣ ይጫወታሉ፣ ያጌጣሉ፣ በፍቅርና በቡድን ይኖራሉ። ቤት አይሰሩም፣ እግዚአብሔር ቤት ይሰራላቸዋል። ለምን መሰለህ? ከእነሱ ጥበብ መማር ያስፈልጋል። እስኪ እነዛን አሞሮች ተመልከታችሁ እዛ ዛፍ ጋር ያሉት ያን ቤትስ ማን ሰጣቸው? ምግባቸውን፣ እራታቸውን፣ ምሳቸውንስ ማን የሚሰጣቸው? ሲያማቸውስ ማን የሚያክማቸው? ሲያረጁስ ማን የሚጦራቸው? ሲበርዳቸውስ ማን የሚያለብሳቸው? ልብሳቸው ሲያልቅባቸዋል? ውሃ ሲጠማቸዋል? ተመልከታቸው። እነሱ በደስታ የሚጮሁትን አሞሮች ተመልከታቸው። ከእነዚህ መማር አለብህ። ወረት ሰውን ሊገለው አይችልም። እኛ ደግሞ ከፍጥረታቱ በላይ ነን። ይኸውልህ ያ የሚሄደው በደስታ እየከነፈ የሄደው አዋፍና አሞራ መመልከት መቻል አለብን። እንግዲህ ለዛ ነው እግዚአብሔርም አያርሱም አይቆፍሩም፣ ግን ይበላሉ፣ ይጠጣሉ፣ ይደሰታሉ ብሎ ያስቀመጠው ለዚህ ነው። እናንተም ቢሆን ለወረት መገዛትና መሰቃየት የለባችሁም። አሁን ግን ምሳሌ እያስተማርሁህ እያጸነውህም ከኔ ጋር ትሰነብታለህ። ና ወደ ጫካ አብረህ ትሰነብታለህ። እኔ የምበለውን እየበላህ፣ እኔ የምጠጣውን እየጠጣህ፣ እኔ የምነግርህና የምመክርህንም እየሰማህ ትሰነብታለህ። ጸንተህ ወደ ቤት ትመለሳለህ። ከዛን በኋላ አይደለም ገንዘብህን ስጋህን እየመተር ለሌሎች ትሰጣለህ። የሰማኝ ነው። እኔ አንድ ፍሬ ወረት የለኝም፣ ወረትም እኔን አይገዘኝም፣ ግን ደስተኛ ነኝ። ልብሴ ያቻት እኔ የዓመት ልብስና የዕለት ጉርስ ብቻ ነው የሚያስፈልገኝ። እኛም ሁላችን እንደዛ ራቁታችን መጠራቁታችን ነው የምንሄደው። ስለዚህ በሰሞን አሞሮችና እንስሳቶችን ምሳሌ እያደረግን እጽዋቶችን ምሳሌ እያደረግን አብረን ሰንብተን አንተና እኔ ለሰው ምንሰጥ ይህን ቀደህ ነው የምትሰጥ። እንግዲህ በኋላ ይህን ትቀዳለህ። ምሳሌው ስታይ ይህን እየቀድህ ትሰጣለህ። ተፈለክማ አካልን ትሰጣለህ፣ ፍቅርም ትሆናለህ። ወረትም አይገዛህም። ወረት ለሰይጣን ነው ለይሁዳ ነው እንጂ ለድና ሰው ለበጎ ሰው አይሆንም። እና ና አብረን እንሰንብት። ቤተሰቦች ግን አፈለጉ ይመጣሉ፣ አብረን እናወራለን። እንግዲህ እነሱም ወረት የማይገዛቸው ከሆነ